በኢትዮጵያ በ1966 ዓ.ም በተነሳው አብዮት የቀዳማዊ ኃይለ ሥላሴ ንጉሳዊ አገዛዝ አብቅቷል። ይህንን ተከትሎ በመጋቢት ወር 1967 ዓ.ም የዛሬ 50 ዓመት ገደማ ደርግ ዘውዳዊውን ስርዓት በአዋጅ በማስወገድ ማርክሲዝም ሌኒኒዝምን የሀገሪቱ የፖለቲካ መመሪያና ርዕዮተ ዓለም በማድረግ ስልጣኑን አደላድሏል። በሌላ በኩል ለአጼ ኃይለ ሥላሴ መንግስት ውድቀት ወሳኝ የነበረውና መሬት ላራሹ የሚል መፈክር አንግቦ የተነሳው የኢትዮጵያ ተማሪዎች ንቅናቄ ዓላማው በጊዜው የነበረውን ዘውዳዊ ስርዓት በማስወገድ ወደ ግራ ያዘነበለና የተሻለ የሚሉትን ሶሻሊስታዊ ስርዓት ለማምጣት እንደነበረ ብዙዎች ይናገራሉ። ያም ሆኖ ውጤቱ በታሰበው መንገድ ሳይሆን ብዙ ደም ማፋሰስንና እንደ ደርግ ያለ አምባገነን ስርዓትን አምጥቷል። ከ17 ዓመታት የእርስ በርስ ጦርነት በኋላ ደርግን ከስልጣን አስወግዶ ወደ ስልጣን በመጣው ኢህአዴግም በሀገሪቱ አንጻራዊ ሰላምና ኢኮኖሚ እድገት ታይቷል ቢባልም የፖለቲካ ምህዳሩ ግን ለመነጋገርና ለመወያየት ቦታ የሚሰጥ አልነበረም። ከድህረ ኢህአዴግ በኋላም በቅርቡ የፖለቲካ ችግር የወለደው የእርስ በርስ ጦርነት በብዙ ሺህ የሚቆጠሩ ኢትዮጵያውያን ህይወታቸውን አጥተዋል። ከፍተኛ የንብረት ውድመት እንዲሁም የሰብአዊ መብት ጥሰት አስከትሏል። በዚህ ሁኔታ በኢትዮጵያ መንግስታት ቢቀያየሩም ከ50 ዓመታት በኋላ እንኳ በሀገሪቱ ብዙ ያልተፈቱ የፖለቲካ ችግሮች እንዳሉ በብዙዎች ዘንድ ተደጋግሞ ይነሳል። እሁድ የሚደመጠው ውይይታችን በዚህ ጉዳይ ላይ ያጠነጥናል። በውይይቱ ከተነሱ ሀሳቦች መካከል ጥቂቶቹን እንሆ። አንዱ ትልቁ ነገር በዛን ጊዜ ምሁራን የሚባሉ አንድ ትውልድ በሙሉ እምነቱ በማርክሲዝም ሌኒኒዝም ብቻ ሌላ አማራጭ ለንጉሠ ነገሥታዊ አስተዳደር አለመኖሩ ነው። እስካሁንም ድረስ ያሉ ፓርቲዎች 50 ዓመትም እንኳን ብዙዎቹን ካየናቸው አሁንም የሚያምኑት ከኢትዮጵያ ታሪኳ ከኢትዮጵያ ሁኔታዋ ጋር በምንም አይነት ያልተያያዘ ስርዓት ነው የሚመኙላት እና በዛ ምክንያት ሌላ አልተርናቲቭ ስላልነበረ ይኸውና እስካሁን ድረስ የምንሰቃየው በዛ ምክንያት ማርክሲዝም ሌኒኒዝም ብቻ ሳይሆን በዛ ላይ ደግሞ የብሔር ፖለቲካን ጨመሩበት። መሰባሰብ በሚጀምሩበት ወቅት የነበረው ሁኔታ በውይይትና በድርድር የሚካሄድ ሳይሆን በከተማም በገጠርም ወደ ጠመንጃ የሚሄድ ደርግም ስልጣን ይዞ የመቆየት ትግል ውስጥ በመግባቱ ያ በደርግና በተለያዩ የተማሪ እንቅስቃሴዎች በወለዳቸው የፖለቲካ ድርጅቶች መካከል ሲቪክ የሆነ ውይይት አለማድረግ መቻላቸው ይህንን አለማድረግ የቻሉት በግራ ዘመም ስለሆኑ ነው። የድሮ የኢትዮጵያ ነባር የኢትዮጵያ ታሪክ የዲሞክራሲ ልምምድን ወደ ዘመናዊ ፖለቲካ የመቀየር ስንፍና ይዟቸው ነው። ዓለም አቀፋዊ ተጽዕኖ ነው። ፋታ የሶማሌ ጦርነትና ሌሎች ጉዳዮች ፋታ ስላልሰጡት ደርግ የዲሞክራሲ ኤክሰርሳይሱን አለመፍቀድ ፈልጎ ነው እያልን መዋቅራዊም ሆነ ተዋናያኖቹን መውቀስ እንችላለን። በኢትዮጵያ ታሪክ በተደጋጋሚ እንዳስተዋል ነው ስልጣን ላይ መውጫም ይሁን ስልጣን ላይ መሰንበቻው መንገድ ነውጥ ነው። ይሄ በጣም ባህላዊ መሰረት ያለው ነው። ኢትዮጵያውያን ለ200 ዓመታት ያክል ነውጥ ወይም ጦርነት ያላየ ትውልድ የለም ይባላል እና የአብዛኞቹ ግጭቶች ወይም ጦርነቶች መነሻው ደግሞ የስልጣን ሽኩቻ ነው። ይሄ የሚሆነው ስልጣን ላይ ለመውጫም ይሁን እዛው ይዞ ለመሰንበት የሚደረገው ተጋድሎ በሙሉ በዛ ላይ መሰረት ስለሚያደርግ ነው። በለውጦቹ ላይም በአብዮትን ጨምሮ እስካሁን ድረስ ባለው ሂደት ዋናው ነገር ይሄ ነው። የራሽያ የቻይና የባላባታዊ መሳፍንታዊ አገዛዞች ወድቀው በቦታቸው የተቀየሩበት አካሄድ ይሄው የግራ ርዕዮተ ዓለም ነው። በእነሱ ሀገር ውጤት አስገኝቷል። በእኛም ሀገር ውጤት የማያስገኝበት ምንም ምክንያት የለም የሚል ከኩረጃ ላይ የተመሰረተ የቻይናን የራሽያን ልዩ የሆነ ሁኔታና የኢትዮጵያን ልዩ ሁኔታ ያላገናዘበ የፖለቲካ መስመር ተከተልን። ፎርስ ባስቀመጥኩት መንገድ በሚገባ የተጠናበት የታሰበበት አማራጭ ማየት የተሻለበት ሁኔታ ባለመኖሩ የተነሳ ከኢትዮጵያ ሁኔታ ጋር ፈጽሞ ሊሄድ የማይችልን የከረረ የፖለቲካ ርዕዮተ ዓለም ተከትለን አገሩንም ሕዝቡንም ራሳችንንም ሁሉንም ነገር ለመከራ ዳርገነዋል። አድማጮች፣ ፀሐይ ጫኔ 4 ተወያዮችን ይዛ የመራችውን ሙሉን ውይይት በመጪው እሁድ ከዓለም ዜና ቀጥሎ ይቀርባል። እንድትከታተሉ ከወዲሁ እንጋብዛለን። አሁን የምናልፈው ወደ ሳምንታዊው አንድ ለአንድ ዝግጅታችን ነው። የዛሬው እንግዳችን በ30ዎቹ የኢትዮጵያ ለውጥ አቀንቃኝ ወጣቶች አንዱ ነበሩ። ከወጣትነት የትግል ንቅናቄ በረሃ ወርደው ለዓመታት በትጥቅ ሲታገሉ ቆይተዋል። ከ30 ዓመታት በላይ በስደት ቆይተው ከ6 ዓመት በፊት ወደ አገር ቤት ተመልሰው የመንግስት ባለስልጣን ሆነዋል። አንጋፋው ፖለቲከኛ ዶክተር
አረጋዊ በርሄ ሸዋዬ ልገሳ አነጋግራቸዋለች። መልካም ቆይታ። ኢትዮጵያ የፖለቲካ ታሪክ በ60ዎቹ የተማሪዎች የለውጥ ንቅናቄ ግንባር ቀደም ተሳታፊ ከነበሩ የወቅቱ ወጣቶች አንዱ ናቸው ዶክተር አረጋዊ በርሄ። በ60ዎቹ አጋማሽ በቀዳማዊ ኃይለሥላሴ ዩኒቨርሲቲ ይማሩ የነበሩ የኤርትራና ትግራይ ልጆች የተሰባሰቡበት ማህበረ ገስገስቲ ብሔረ ትግራይ በምህጻሩ ማገብትን መስርተው ፖለቲካዊ እንቅስቃሴ ሲያደርጉ ከነበሩት ወጣቶችም አንዱ ነበሩ። ከ3ኛ ዓመት የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ትምህርታቸውን አቋርጠው የደርግን መንግስት በትጥቅ ለመፋለም ወደ ትውልድ አካባቢያቸው ትግራይ መመለሳቸውን መረጃዎች ያመለክታሉ። ዶክተር አረጋዊ ህዝባዊ ወያኔ ሓርነት ትግራይን ከመሰረቱት 7 ወጣቶች አንዱ መሆናቸውን ራሳቸው በእንግሊዝኛ ቋንቋ የጻፉት የህወሓት የፖለቲካ ታሪክ መጽሐፍ ላይ ጠቅሰውታል። በበረሃ የትግል ቆይታቸውም በሲቪልና ወታደራዊ ዘርፍ በመሪነት ተሳትፈዋል። በዚህ መጽሐፋቸው እንደገለጹት ፓርቲው ውስጥ በተፈጠረው የርዕዮተ ዓለም አለመግባባት ከሞት ተርፈው ለስደት ከተዳረጉ ነባር የህወሓት አባላት አንዱ ናቸው። ከ30 ዓመታት በላይ በዘለቀው የስደት ህይወታቸው ከፖለቲካ ተሳትፏቸው ጎን ለጎን ያቋረጡትን ትምህርት ገፍተውበት በፖለቲካ ሳይንስ የፒኤችዲ ዲግሪያቸውን ከፍራይ ዩኒቨርሲቲ አምስተርዳም አገኙ። ከ6 ዓመታት በፊት ኢትዮጵያ ውስጥ በህወሓት በሚመራው ኢህአዴግ ላይ ባየለው ተቃውሞና ጫና በተከሰተው ለውጥ አጋጣሚ በሩ ለተሰደዱ ፖለቲከኞች በመከፈቱ ወደ ሀገር ተመለሱ። ከዚያም የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ህዝባዊ ተሳትፎ አስተባባሪ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር ሆነውም በጠቅላይ ሚኒስትሩ ሹመት ተሰጣቸው። በዚያ ላይ የትግራይ ዲሞክራሲያዊ ፓርቲ ትዴፓ ፕሬዝዳንት ናቸው። ዶክተር አረጋዊ በቅድሚያ እንግዳችን ለመሆን ስለፈቀዱ አመሰግናለሁ። ከሞላ ጎደል የገለጽኩት ይመስለኛል። ወደ ሀገር ቤት ከገቡ ወዲህ እንደ በፊቱ ወደ መገናኛ ብዙሃን ብዙም ብቅ አይሉም፣ ሲጽፉም አላይም። ምን ነው? በቅድሚያ ስለጋበዛችሁኝ አመሰግናለሁ። በመግቢያ የገለጽሽውም ስለኔ ትክክል ነው። በሞላ ጎደል ትምህርቱም ያቋረጥኩት 3ኛ ዓመት ሳይሆን 4ኛ ዓመት ነበረ። የመመረቂያ ጽሁፌም ፊውዳሊዝም ኢን ትግራይ የሚል ጀምሬው ነበረ። የሆነ ሆኖ ትልቅ ነገር አይደለም እሱ። በአጠቃላይ የተገለጸው ትክክል ነው። እንግዲህ ወደ ስፔሲፊክ ጥያቄ ብንገባ ጥሩ ይመስለኛል። መልካም። እንግዲህ ነጥቦች አንስቼ ነበር። በመገናኛ ብዙሃን ብዙም ሲቀርቡ አላይም። በዚያ ላይ ደግሞ በፊት ከሚያደርጉት የፖለቲካ ተሳትፎ ጎን ለጎን በጽሁፍ ይበጃል ያሉትን በአደባባይ በመግለጽም የሚታወቁ ኖትና መጽሐፍ የሚያቆሙበት ምክንያት ምንድን ነው? ወይስ እኔ ያላየሁትም? እሱ ይመስለኛል። ግን እውነትሽ ነው። በአንድ በኩል አረጋዊ ብዬ የግል አልጽፍም። ድርጅቱ ስላለ ትዴፓ በትግራይ ዲሞክራቲክ ፓርቲ ስም አስተዋጽኦ አደርጋለሁ፣ እጽፋለሁ። እነዛ ጽሁፎች ዌብሳይትም አለን። በአጠቃላይ በኢትዮጵያ ሁኔታ ተደጋጋሚ ጽሁፎች እጽፋለሁ ከጓደኞቼ ጋር ሁኜ እኔም እሳተፋለሁ እዛ ጽሁፍ ላይ። ስለዚህ አላቋረጥኩም ለማለት ነው። እኔ ነኝ ያመለጠኝ ማለት ነው። ሚዲያ ላይም ብዙ ጊዜ እቀርባለሁ፣ ግን ሀገር ውስጥ ባሉ ሚዲያዎች ነው አብዛኛውን ጊዜ የምቀርበው። በተለይ እነዚህ ሶሻል ሚዲያዎች ላይ ብዙ ጊዜ እቀርባለሁ። እነ ኢቢሲ፣ እነ ፋና፣ እነ ዋልታ የመሳሰሉት እዛ ላይም እቀርባለሁ። በዚህ ልመልሰው። እሺ፣ እንግዲህ ለረዥም ዓመታት ኢትዮጵያ ውስጥ ለህዝቡ የሚበጅ ለውጥ ለማምጣት ህይወቶን ሊያስከፍል በሚችል የትጥቅ ትግል ጭምር በመሳተፍ ታግለዋል። ምንም እንኳን በመጽሐፎ ላይ እንደገለጹት ጫካ ያላችሁ ከማሌሊት ምስረታ ጋር በተያያዘ ህወሓት ውስጥ በተፈጠረው የፖለቲካ ልዩነት ለስደት ቢዳረጉም ከሚያደርጉት ትግል አልቦዘኑም ነበር። አሁን ያለውን ነባራዊ እውነታ ሲመለከቱት የታገላችሁለት ለውጥ ኢትዮጵያ ውስጥ መጥቷል? ባጭሩ አልመጣም። እንግዲህ የሚያነጋግረው ለምን አልመጣም ነው። እሱ ነው የሁሉም ሰው ጥያቄ። ብዙ ምክንያቶች ሊነሱ ይችላሉ። ዋናው ምክንያት እኔ እንደሚመስለኝ ግን የሀገሪቱ ነባራዊ ሁኔታ፣ የህዝቡ ተጨባጭ ሁኔታ ያገናዘበ